አመት ኑረባት አቃለው እንግዳ ተቀባይ ሰው አፍቃሪ የሚገርም ህዝብ የዛች ምድር ህዝብ እንግዳው ነው ብትመጣ በቁጥር ተቆጥራ 10 ፍሬ ቡና ትቆላለሃለች አንድ ስኒ እስከ 7ኛ ይፈላልሃል እንግዳ ተቀባይ አፍቃሪ ከወደዱ ወደዱ አንገታቸውን ይሰጡሃል ካፈቀሩ የልበሰው የእውነት ሰው የኤርትራ ልጆች ተራርቀን ቆየን እግዚአብሔር ዘንበል ብሏል በሰላም ክር ይሰፈናል እንደገና ወደ ሰላም ኮንፈረንስ እንመጣለን ምን አለ ያሰው ተላላችሁ ሩቅ አይደለም ጊዜው አሁን ነው በእናንተ ዘመን ላይ ነው በአንተ እድሜ ላይ ነው አብራችሁ በአንድ መድረክ ላይ ኮንፈረንስ ታደርጋላችሁ አንድ ዳቦ አብራችሁ ትቆርሳላችሁ ከጥቂት ጊዜ በኋላ ታያላችሁ የኢትዮጵያና የኤርትራ መንግስት አብሮ በመድረክ ላይ ታዛችሁ ዳቦ ሲቆርሱ ታያላችሁ አንተ ዳቦ እንዳትቆራረሱ እነሱ ዳቦ ይቆርሳሉ ይሄን የሰራዊት አምላክ እግዚአብሔር ከሰማይ ያውጇል ታያላችሁ የሰላም አምላክ ዘንበልስል በመካከል ያለው የጥል ግርግዳ ያፈርሳል አይደለም እነዚህ አኮርፎ አፈንግጠው ድንጋይ ወርሮባቸው የኮባለሉ በሙሉ መምጣት ይጀምራሉ ሃሌሉያ አብረን እንስራ አብረን እናድርግ እንተጋገዝ እንደጋገፍ አቤት ሲያምር ሲደጋገፉ ሲያምር እጅ ለእጅ ታይዞ ሲወጡ ሲዘምር አብሮ በአንድ መድረክ ላይ የሰላም ዜማ ይዘምራል ታያላችሁ ጴንጤለም እከሌለም በአንድ ቋንቋ በኢትዮጵያ አደባባይ ላይ አኮርፎ የሄዱትም ተቆርሶ የወጡትም ተሰብስቦ የሰላምን ዜማ ይዘምራሉ ክርስቶስ ለእግዚአብሔር እግዚአብሔር ዘንበል ይላል አሜን ትላላችሁ እግዚአብሔር ዘንበል ሲል እውነተኛ ሰላምና እርካታ ይሆናል የጥል ግርግዳዎች ይፈርሳሉ ያብላላ የነበረው ዘንዶ ይታረዳል በሩቅ ላሉትም ሰላም በቅርብ ላሉትም ሰላም በእያንዳንዱ ልብ ውስጥ የሰላም ድምጽ መምጣት ይጀምራል ኢየሱስ ጌታ ነው የሰላም ድምጽ በኢትዮጵያ ጆሮ በኤርትራ ጆሮ በጅቡቲ ጆሮ ኦል በኢስት አፍሪካ ጆሮ የሰላም ድምጽ መግባት ይጀምራል እንደ ይውላችሁ እንደ አውሎ ንፋስ በጆሮአቸው ያልፋል ይሄ እግዚአብሔር ያደርጋል እግዚአብሔር ዘንበልስል ሶስተኛ ቅድም በስህተት የተጠቀስኩኝ ሶስተኛ ወይኑ ፍሬውን ይሰጣል የእጃችሁ ስራዎች በሙሉ ፍሬ መስጠት ይጀምራል የአገራችን ዛፎች መድኃኒት መሆን ይጀምራል የአገራችሁ ቅጠሎች መድኃኒት መሆን ይጀምራል አራምን በሉልኝ አራምን በሉልኝ አራ ለጌታ ክብር ስጡልኝ ባካችሁ ምን አለ ትላላችሁ ያ ሰባኪ ምንድነው የሚያወራው ትላላችሁ ሩቅ አይደለም ነገ ስታይ የአገራችሁ አራንጓዴ ቅጠል በዓለም ላይ የታወቀ መድኃኒት ነው በውድ ዋጋ ሲሸጥ አጫጭብልኛ ባኪ ሲሸጥ ላንተ ዛፍ እኮ ነው ላንተ ዛፍ ነው ላንተ ቅጠል ነው ግን ለሌሎች በውድ ዋጋ የሚሸጥ መድኃኒት ነው ምክንያቱም እግዚአብሔር ዋጋ ሰጥቷል ለቅጠሉም ዋጋ አለ ለአፈሩም ዋጋ አለ ይህች አፈር ዋጋ አላት እግዚአብሔር ዘንበልስል አሜን ትላላችሁ እስኪ አሜን ትላላችሁ ሃሌሉያ ሃሌሉያ እግዚአብሔር ዘንበልስል ወይኑም ፍሬን ይሰጣል የምታደርገው ነገር ሁሉ ማፍራት ይጀምራል የምትዘው ነገር ማፍራት ይጀምራል የእግዚአብሔር አብሮነት ሲኖር ዮሴፍ የሚነካ ሁሉ ፍሬ ያፈራ ነበር ይላል የእግዚአብሔር አብሮነት ነበር እግዚአብሔር ስዝን ሲያመጣ እግዚአብሔር ቃል ሲያመጣ አንተ ኢትዮጵያዊ ስዝን መጥቶልህ አሜን አንዳንዶቹ ገና ተኝቷል እኛ እግዚአብሔር ሲረዳን ነቅተናል ጊዜ እንደመጣልን አሜን ናችሁ እግዚአብሔር ዘንበልስል ወይኑ ፍሬን ይሰጣል አሜን ኢየሱስ ጌታ ነው አራተኛ ምድርም አዝመራውን ታወጣለች እዚህ ፖይንት ላይ በደንብ አርጋችሁ ስሙ ምድር አዝመራውን ታወጣለች ምድር የደበቀችው የሰወረችው ብዙ ሀብቶች አሉ በተለይ የኢትዮጵያ ምድር ወደ ሰሜኑ ብትሄዱ ኦፓል በሚለው ድንጋይ ላይ ተኝቷል ወደ ደቡብ ወደ ሰሜን ኦሞ ወደ ዛ ብትሄዱ
ብረት በሚለው ሃሌሉያ ብረት ያው የምድር ወለለ ብረት ነው አፈር አንስተው እሳት ውስጥ ጨምሮ ብረት ይሆናል ማረሻ ይቀጠቅጡታል ብረት ሃሌሉያ ሃሌሉያ እንዲ ወደዚህ ወደ ደቡብ ብትሄዱ የምድር ውስጥ ይሄ የምድር ሪሶርስ ሃሌሉያ ወርቅ በመጽሐፍ የተጻፈ ያልተገለጠው ቶፓዝን የሚባል ወርቅ ተደብቆ ቆይቷል አሁን ከዚህ ሰዓት ጀምራችሁ ጆሮአችሁን ክፈቱ ተሰማላችሁ እዛ ቦታ ላይ ናዳጅ ፈነዳ እዛ ቦታ ላይ ተገኘ እዛ ቦታ ላይ ተገኘ እዚህ ጋር ወርቅ ተገኘ ሃሌሉያ ምድር ውጣ ቆይታ ነበር ለምን የእርኩስ ልጅ እንዲነካ እግዚአብሔር ስላልፈቀደ አሜን 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 በጣም ብዙ ሞክሯል ኢትዮጵያ ምድር ላይ በጣም ብዙዎች እና ደግያቶ በወርቅ ሊያቶ ሞክሯል ግን የእርኩስ እጅ ስለእንዲነካ እግዚአብሔር ስላልፈቀደ አሜን እግዚአብሔር ለተቀደሱ ለልጆቹ አዛዥታ ስለነበር ከዚህ በኋላ ሀብቱን የሚገዙ የእግዚአብሔር ልጆች ስለሆኑ ሃሌሉያ ጽዋውን የሚቀምሱ የተቀቡ የእግዚአብሔር ልጆች ስለሆኑ የእርኩስ ልጆች እንዲቀምስ ስላልፈቀደ እግዚአብሔር ዘግቶ ቆይቷል አሁን የኢትዮጵያ ተራሮች ብረትን ማውጣት ይጀምራሉ የኢትዮጵያ ኮረብቶች ነዳጅ ማውጣት ይጀምራሉ ዘይት ማውጣት ይጀምራሉ የከበሩ ድንጋዮች ማውጣት ይጀምራሉ ምድርም አዝመራን ታወጣለች እየሰማችሁ ነው ምድር አዝመራን ታወጣለች እስኪ አሜን ትላላችሁ በአገራችሁ ድንችና ሽንኩርት ከጥግ እስከ ጥግ ተጭነው ወደ አዲስ አበባ እንደመጣ ወርቅ በአይሱዝ ተጭነው ይመጣል ምን ነው ቻዩ እግዚአብሔር ነው የተናገረ ወርቅ በአይሱዝ ተጭነው ይመጣል ነው የምላችሁ ኧረ አሜን ትላላችሁ ኧረ ኢየሱስ ክርስቶስ ጌታ ነው ይኸው ልንገራችሁ እግዚአብሔር ዘንበል ስል ምድር አዝመራውን ትሰጣለች አፏን ትከፍታለች የዛሬ ዓመት ተናግሬያለሁ ከዚህ በኋላ በዚህ ምድር ላይ በምድር ከርስ ውስጥ ያለውን የሚያነቡ የእግዚአብሔር ልጆች እንደሚነሱ ተናግሬያለሁ አሁን በኢትዮጵያ መድረክ ላይ ሰብኬያለሁ እናንተ ጋርም ሰብኬያለሁ መሰለኝ ምክንያቱም በምድር ስብ ውስጥ ያለውን አይተው የምድር ነገስታት ወስተው ነው እዚህ ጋር ቆፍሩ እዚህ ጋር ነዳጅ አለ የሚሉ ይገለጣሉ ብሎኝ ነበር እግዚአብሔር ብሎኝ ነበር ይሄው ተገልጧል አይገባም እንጂ ተገልጧል የምድር ነገስታት ጥበቡን ማይደርሱበት የምድር አለቆች ጥበቡን ማይደርሱበት ዓለም ሁሉ በጥበቡ የሚገረምበት አንድ ቃሉ እንደ ዲናሚት በዓለም ላይ የሚከብድ ሃሌሉያ አንድ ቃሉ እንደ ዲናሚት ትከብዳለች መጣ አሜን እልቅንስ ታንቄ ነበርክ በመንገድ እንኳን ታክሲው ስትቀመጥ አንድ ወጥ ላይ ኢየሱስ ጌታ ነው አፈ አይልፍም ይናገራልና ክብር ለጌታ ይሁን ወደ አንድ ኮንፈረንስ ላገለግል እየሮጥኩ ነውና ጊዜ አልፎብኛል እንዲያደርሰኝ የፈለኩት ትንሿን ታክሲ ሚል ሾፈር ልጅ ዘገየብኝ ስለዚህ ዝም ብዬ እስከ መገናኛ በዚህ ታክሲ ወርጄ ከዛ በባስም ቢሆን በባቡር ሄዳለሁ ብዬ ባቡር ጋና እንደተጀመረ ነበር ወረድኩኝ በባቡር ገባሁ እንደዛ ቀን ልኬን አላወኩም እልህ ሲጫንቆኝ ያኔ ነው ይሄ ቦርጬም የጠፋ መሰለኝ በጣም ብዙ ነው ጫምቆ ስቶ ፓስታ ነው ያደረጉኝ በቃ እንዲጫምቆ በቃ በቁም ላይ ላብ አጥምቅ አድርገኝ እኔ መጽሐፍ ቅዱስ ማስተዋሻ ሌላ ቦታ እኔ በቃ እንዴ ተጨመኩኝ በዛው ውስጥ ነበር በኢየሱስም ጌታ ሆይ እባክህ ፈታኝ ምን ነገር አለ በኢየሱስም አልኩ እንዴ ስል እላለሁ ስል አንዱ እንዲህ ብሎ ያለና ያ በሌላ ቋንቋ ምን እንደሆነ እውነት እላለሁ ከዚህ በኋላ መኪናው ባቡሩ አይደለም ሰማይ ምድርም ኢየሱስ ጌታ ነው ብሎ ያወራል አሜን ጊዜ አለ ጠብቀኛል እንዴ ሞነን አይቶ ናቀኛና ምን እንደሆነ ይሆነ ታቀላጫ እንዲህ ብሎ ዞር አለ ከዚህ በኋላ ዞር እንዳልከው ዞር ብለን እንደሸሸን ትፈልገኛል ያልኩ ወደደም ጠላ ጴንጤነት የሚወደድበት ዘመን ነው አሜን ወደደም ጠላ ጌም ነው ይሄ እድል ነው በቃ ስጦታ ነው ወደደም ጠላ ይሄ ይመጣል አዎ አሜን አዎ እግዚአብሔር ዘመን ሳመጣ ከላይ ሆኖ ወደ ታች ምትጠኝበት መጣ ዳንኤልን በባቢሎን ውስጥ ገፍትሮ ይጥሉት ነበር አንበሳ ሁሉ ይጥሉት ነበር ዘመን በመጣ ጊዜ ዳንኤል ምዕራፍ 6 ቁጥር 3 ላይ ንጉስ መልካም ዳንኤልን መልካም መንፈስ ስለተገኘበት ንጉስ በባቢሎን አውራጃ ሁሉ ላይ ሊሾመው ወደዳል ይገ ሾመው ይላል ግን ከዳንኤል በታች ያለው ጦንቃይም አስመቱም ቃላዋጭም በሙሉ ወደደም ጣላ በዳንኤል ተገዛ አሜን
ወደደም ጣላ ትገዛለህ የዘመን አምላክ እግዚአብሔር ያመጣው አንተ ቢላታል ዝማገ ጫማን በበስነ ስርዓት ለጫማይ ስርዓት ተሰጣለህ ምድር ሁሉ ለአፏ ስርዓት የምትሰጥበት ጊዜ ነው አሁን እንናገራለን አሜን ትላላችሁ እንኳን አሁንም ያንም ተናጋሪዎች ነን እስኪ አሜን ተናጋሪዎች ነን ተናገር ብሎ ፈጠረን እንናገራለን ዘመን መጣ እግዚአብሔር ሰንበላለን እምትናቀበት ሳይ ምትከብርበት ሰው ሆነ የምትቆጠረበት ዳኘኝ የምትባልበት ባይንልን የምትባልበት ሄልሜን ተርግመልን የምትባልበት ራይን ፍታልን የምትባልበት ሃሌሉያ ዳንኤልና አምላኩ በማይታወቅበት ዘመን እግዚአብሔር ዘንበልስል ዳንኤል ህልም ፈቸው ነው ተገኘ ከዛ በኋላ በባቢሎን ፊት ቃላዎቹ ጦንቃይም አስማታኛም በሙሉ ተጠርገው ጉድፍ መጣየስ ተጣሉ የዳንኤል አምላክ ብቻ ይመለክ ተባለ ወደደም ጣላ ከሰማይ በታች ያሉ ህጎች ህግ ናቸው እናከብራቸዋለን ግን ከሰማይ በላይ ሌላ ህግ አለ አሜን ህጎች ሁሉ ከሰማይ በታች ናቸው ከሰማይ በላይ ሌላ ህግ አለ እውነተኛ አምላክ ገዢ እሱ ብቻ ይሆነው እሱ ህግ ወደ ምድር ይመጣል አሜን ትላላችሁ ህጉ ማይፈቅድም ቢሆን በህግ የተከለከለም ቢሆን ትገባለህ ነው የሚለው ባይፈቅድም የባቢሎን ህግ ገባ ባይፈቅድም የፋሪስ ህግ ገባ ቻስተር ትገባለህ ዋጋ ነው የሚያስፈልገው ዋጋ ተሰጥቷል አሜን በሉልኝ እስኪ ለጌታ ክብር ስጡልኝ ሃሌሉያ እናንተ ሌላ ነገር እኮ አለ ዓለም ማታቀውና ልትቀበለው ማትችለው እውነተኛ ሰላም አለ አንተ የተቀበልከው አንተ የምታቀው እሱ ወደ ምድር መጥቷል አሜን ትላላችሁ ኢየሱስ ጌታ ነው የሰላም ልጆች ሲኖር ሰላም አለ እረፍት አለ ፍቅር ይወለዳል ከዚህ በኋላ በኢትዮጵያ ላይ መከባበር ፍቅር መደጋገፍ አብሮ ማብለት ሃሌሉያ አንዱ ባንዱ ላይ ድንጋይ ያወርም ለምን እንድትላለ አይልም ሰላም ነው በቃ እስኪ አሜን እስቲ ተቃቀፉ ሰላም ነው ዘመኑ የሰላም ዘመን ማተቃቀፍ ነው ሃሌሉያ ክብር ይገባዋል ክብር እስቲ ሃሌሉያ ምድር አዝመራውን ትሰጣለች የደበቀችውን የከበረውን ነገር ትሰጣለች እግዚአብሔር ዘንበል ብሏል ፈጣሪዋ ዘንበል ብሏል ገዥዋ ተናግሯልና ስለዚህ ከዚህ በኋላ አንተ የተቀመጥክባት ያቺ ኩሽና ሳታው ዘይት ፍልቅ ብሎ ታገኛለህ አራመን በልልኛ አጫጭብልኝ ማለት ናይጄሪያ ውስጥ እግዚአብሔር ዘመን በሰጣቸው ጊዜ የሆነ አንድ ታሪክ አቃለው አንድ አሮጊት በጣም ደሃ ናቸው በቃ በጣም ምስኪን ናቸውና ለአንድ አገልጋይ ትንሽ ቦታ አላቸውና ያችን ቦታ ሰጡ በቃ እኔ የሚሰጠው ነገር የለም እቺን ቦታ ሰጣለሁ ብሎ ሰጡት ኢየሱስ ጌታ ነው አሁን ለዓለም በጣም ትልቅ የረፍት ምክንያት የሆነ ላለው ለወንድም ጆሹዋ ለተባለው ሰው ቦታ ሰጡታል እና እሳቸው ባርኳቸው ያችን ቦታ ተቀበሉ ሃሌሉያ ባርኮ ጸልዮ ቦታውን ተቀብሎ ሄዱ በሶስተኛው ቀን ሲመጣ ነዳጅ ፍልቅ ቦታ ላይ እስኪ አሜን በላ አጫጭው ላይ ባካ የዳሃይቷ ጎጆ ውስጥ ነዳጅ ይፈልቃል ነው ምላችሁ ወርቅ ይወጣል ነው ምላችሁ እናንተ አይገባችሁም እንዴ በቆሎ ልትዘራ ስትቀፍር ወርቅ ይወጣል አራመን በልልኛ ግደለም ምን ብቻ ለምለት ሞኝነት ነው አሜን ብቻ አንተ በቆሎ ልትዘራ እንደለማደ ስትቆፍር የሚወጣው ወርቅ ነው አሜን በልልኝ ይህ ዘመን የመጣ ነው ምድር አዝመራን ትሰጣለች አምላኳ ተናግሯታልና የዋጠችውን ትተፋለች የደበቀችውን ትተፋለች የሰወረችውን ታመጣለች ሃሌሉያ ከዚህ በኋላ ተሰማላችሁ እዛም እንዲሆነ እዚህም እንዲሆነ ሃሌሉያ ለዚህ የምድር ውስጠኛ ነገር የሚመራመሩና የሚፈልጉ ሰዎች መካከል አንዱን አውቅ ነበርና በጸሎት ማግዝ ነበርና አመት ከመናምን በጣም ብዙ ዋጋ አፈሰሰ ነዳጅ አለ ተብሏል ግን የለም አጣናል አለ የዛሬ 3 ወር በፊት በፍለጋ አታመጣም ጥቂት ጊዜ ጠብቀኝ ከጸሎት ስመለስ እናገራለሁ ምድር የደበቀችውን ትሰጣለች አሜን ከሚገርማችሁ የዛሬ ሳምንት ይሄኑ ስብከት ሰብኬያለሁና እንዳጋጠመ በዩቲዩብ ላይ ያገኘ ሃሌሉያ አሁን ተመልሼ ወደዛ ሄዳለሁ ሄድልኝ አልኩኝ እስኪ አሜን አሁን አይጠፋም አሁን ይገኛል አሜን በሉ አው እናንተ ያልገባችሁ አንድ ነገር ነው እንዲገባችሁ ፈልጋለሁ ስለናንተ
አይሁዳዊ የሆነ ዳዊት አንድ ነገር ተናገረ። አንተ ፈሳሾችን ትሰነጥቃለህ፣ ፈሳሾችን ትሰነጥቃለህ። አንተ ከባህር ውስጥ ያለው ዘንዶ ትገድላለህ፣ የእባብን ራስ ትቀጠቅጣለህ። ለኢትዮጵያ ሰዎች ምግባቸውን ሰጠ። ለአንተ ምግብ የሚሰጠው ማን ነው? እግዚአብሔር። የምድር ጠቢባን አያመጡትም፣ አያገኙትም። ቅዱስ ነው። ምድሪቷን ቅዱስ ናት፣ ህዝቧን ቅዱስ ነው፣ እርስቷን ቅዱስ ነው። ቅዱስን ለርኩስ አሳልፎ አይሰጥም። አሜን ትላላችሁ? አንተ ስላላችሁ ቆፍሮ አያወጡትም። ስንቶቹ ቆፍሮ ዋጋ ከፍለው ማሽናቸው ተሰብሮ ተመልሷል። ከዚህ በኋላ ሳይቆፍረ ራሱ የሚበላ ትውልድ መጥቷል። ቅዱስ ህዝብ መጥቷል። የተመረጠ ህዝብ መጥቷል። ሃሌሉያ! ኢየሱስ ጌታ ነው። ምድር አዝመራዋን ትሰጣለች። ክብር ለጌታ ይሁን። አምስተኛ ሰማያቶች ጤላቸውን ይሰጣሉ። ሰማያቶች ጤላቸውን ይሰጣሉ። ሰማይ ቋንቋ አለው። ሰማይ ምክር አለው። ሰማይ የሚንቀሳቀስበት ፕሪንሲፕል ያለው። ሰማይ እንደ ወታደር የአዛዡን ትእዛዝ ይጠብቃል። አንድ ወጥ ላይ እስራኤል ከእግዚአብሔር ሐሳብ ወጣ ስትል ከእስራኤል ምድር ላይ የሚወጣ ሀብትም ሁሉ የእርኩስ ልጆች ሲገዙ ኤልዛቤልና ልጆቹ ሲወርሱ እግዚአብሔር አየና የኤልያስን አንደበት ተዘጋ። ስለዚህ ሰማይ አሁን ምድሪና እየወረሱ እርኩስ ልጆች ናቸው። ዝጋ። እስኪ አሜን። ቆለፈ። እስኪ አሜን ትላላችሁ? እነሱ በምድር ላይ እስኪ ያልቁ ድረስ አልቋሉ። የሉም። እውነቴን ነው የምላችሁ። ከገባችሁ ለጌታ ለልታ ናቸው። አጥፊው ጠፍቷል። ገዳዩ ተገሏል። እርኩሱ ወርቋል። ከዚህ በኋላ ለኢትዮጵያና ለኤርትራ የሰላም ማዕድ ብቻ ነው ያለው። አሜን አሜን። ጊዜው በተፈጸመ ጊዜ ሰማይ በሰማይ ቋንቋ የሚታዘዝ ስለሆነ እግዚአብሔር የኤልያስን መንፈስ አስነሳው። ኤልያስም አጠብቀው ጸለየና በላሁን 450 ባል ነቢያትም አልቋል። ኤልዛቤልም ልኳን አግኝታለች። አካብም ልኩን አውቆ ቅዱስን መቅደስ እንዳረከሰ መቅደስ ወደ ቅድስና እንዲመለስ ዋጋውን አውቋል። አሁን አምላክሽ እግዚአብሔር ብቻ እንደሆነ ታውቋል። አንቺ ሰማይ አሁን ዝናብ ስጪ አላት። አሜን ትላላችሁ? ሰማይን ጠሉና አፈሰሰ። እስኪ አሜን ትላላችሁ? ሰማይን ጠሉና አፈሰሰ። ሰማይ ፕሪንሲፕል ያውቃል፣ ስርዓት ያውቃል፣ ንግግር ያውቃል። በአዛዥ ድምፅ ነው የሚንቀሳቀሰው። ለአንተ ንጉስ ለእግዚአብሔር አገልጋይ ነው ሰማይ። እግዚአብሔር እንዲህ አለ፣ ሰማይ ጤላቸውን ከዚህ በኋላ በኢትዮጵያ ምድር ይሰጣል። አሜን። እናንተ ኢትዮጵያና ኤርትራውያኖች ለእናንተ የእግዚአብሔር ጊዜ መጥቷል። አሜን። ወርቃችሁን የምትለብሱበት፣ እንቋችሁን የምትለብሱበት፣ በከበረ ድንጋይ ቤት የምትሰሩበት፣ የከበረ ሀብት ላይ የምትቀምጡበት ጊዜ መጥቷል። ሰማይ ጤሉን ስለሚሰጥ አሜን ትላላችሁ? ሰማይ ምን ያደርጋል? ጤሉን ይሰጣል። ኧረ አሜን በሉልኝ። ክብር ስጡት እስኪ ለጌታ። ሃሌሉያ ሃሌሉያ። ሰማይ ረድኤት ያፈሳል። ኢየሱስ ክርስቶስ ጌታ ነው። ለምታደርጉት ነገር ይገርማችኋል። አንድ ወጥ ላይ የዛሬ ዓመት አካባቢ አንድ አስቸጋሪ ነገር ነበር። እኔም አገለግለው ብዙ ጠረፉ አካባቢ ላይ አስቀድሞ ዘለን የነበሩ አሁን በእርሻ የሚተዳደሩ ህዝቦች እግዚአብሔርን አምልከው ምድር አርሰው የሚበሉ ህዝቦች አንድ ወጥ ላይ ይሄ መጤ የሚባል ትል መጣ ተብለው እህላቸውን ጨረሰ። ሰሞኑን ሲወራ ሰምቻለሁ። ከዚህ በኋላ ድምጥ መጣው በኢትዮጵያ ምድር ላይ አታዩትም። አሜን። የዛሬ 3 ቀን በፊት ጸልየናል። እስኪ አሜን አሜን። መጤ ትል ከአሜሪካን የመጣ መጤ እግዚአብሔር ይገሰ ወደ ሀገሩ ይሄድ ምን ሊያርግ ይመጣል? ኢትዮጵያ መጤ የምታስተናግድበት አቅም የላትም። የምን መጤ? አራማከ አሜን በሉ። ኢትዮጵያ ከዚህ በኋላ መጤ ባህል የመጤ ቋንቋ መጤ ምናምን መጤ እግዚአብሔር ኢትዮጵያ አታስተዳድርም። ከዚህ በኋላ በመጣበት አሜን። ከአሜሪካን አድረሳቶ ነው የነገረው። የሰማነው ይሄ ነው። ከአሜሪካን የመጣ መጤትል እኛ መጤትል አታስተናግድም ኢትዮጵያ። ኧረ አሜን በሉልኛ። ነበር የሆነ የከበረ የነጠረ እንቁ ነበር የሆነ የከበረ ወርቅ ነበር የሆነ የከበረ ሀብት አላት። መጤትል አታስተናግድም። ኧረ አሜን በሉልኛ። የሀገራችን መንግስት በጣም ብዙ ጣለ። ማደነጭ ተረጭተው ከማደነጭ አቅም በላይ ሆነ። ስለዚህ ፌስታል ታደለላቸውና ልቀሙ ለቅማችሁ እንትን አድርጉ ተባለ። ሲለቅሙ ውሎ
አርሶ አደሩ ተደከሙ። ጌታም ተናገረኝ ሄደ ተናገራለኝ። እስኪ አሜን። ሄድኩኝ። ምንድነው የምታደርገው? ጫው በምድሪቷ ላይ ትጥላለህ። ከዛ በኋላ ታላቅ ዝናብ ይልካለሁ። ለ15 ቀን ዝናብ ይዘንባል ይመታዋል አለ። እስኪ አሜን ትላላችሁ? እንዴት ነው የሆነው? ምናልባት ከዚህ ከ15 ቀን በኋላ አንድ ታላቅ ነገር አለ በዚህ ከተማ ጥሪ ደርሳቸዋል። የሚመረቅ ዶክመንተሪ ይሄን ታሪክ ነው የምታየው እዛ ጋር። ከዛ በኋላ እጄ ጸለይኩ። ያንም ትውልድ ያን ዘላን ህዝብ አጠመኩኝ። ዝናብ ይወረደብኝ በጭቃን እየተጋፋው ነው የሚሄደው። እስኪ አሜን። ይገርማችኋል ትሉ በዛችሁ ቀን ጫው ምድር ላይ ከተጣለችበት ቀን ጀምሮ ጠፋ። አሜን አጨብጭቡልኝ። አሜን አሜን። ለምን ከዚህ በኋላ መጣ የሚባል ነገር የምታስተናግድበት ምንም አይነት እድል ፋንታ የለም። አሜን ትላላችሁ? ኢየሱስ ያድናል። አሜን። ኢየሱስ ያድናል። ሃሌሉያ። ሰማያት ጤላቸውን ይሰጣል። አሜን አሜን ትላላችሁ? እባካችሁ እናንተ ኢትዮጵያውያን እባካችሁ እመኑ። እግዚአብሔር ሊሰራ ሲነሳ ክቡር ድምፁ ነው የሚልከው። ክቡር ድምፅ። እስኪ አሜን። ድምፅ ነው ሰማያትን ያጸና፣ ድምፅ ነው ምድርን ያጸና፣ ድምፅ ነው ንፋሳትን የሚያዘ፣ ድምፅ ነው ዘመንን የሚለውጠው። እግዚአብሔር ክቡር ድምፁን ልኮላቸዋል። እግዚአብሔር ክቡር ድምፁን ልኮላቸዋል። እንዲህ ብለዋል ወደ ኢትዮጵያ ተመልሻለሁ። ከእንግዲህ ወዲህ በኢትዮጵያ መካከል ይኖራል። ሰው እድሜ ጠግቦ ይሞታል። የሚጨነገፍ አይኖርም። ሞትና ጭንገፋ በኢትዮጵያ መካከል አይሰራም። ነጤ የተባለው ነገር አይሰራም። እስኪ አሜን ትላላችሁ? ሃሌሉያ አረ ሃሌሉያ። ያን ጊዜ ነበር ጌታ እንዲህ አለኝ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ለምንድን ነው እንዲህ የሚሆነው ብዬ አልኩኝ። እንዲህ ብሎ ተናገረኝ። በአፊ ቃሌን አኖራለሁ፣ በልቤ ውስጥ መንፈስን እከታለሁ። ከልቤ ወደ ላይ የሚገፋውን ቃል ተናገር አትፍራለኝ፣ እንደ ተናገርኩ አድርጋለሁ አለኝ። እስኪ አሜን ትላላችሁ? በገፋኝ ጊዜ ተናገርኩኝ። 15 ቀን ዝናብ ወረደ፣ በምድሪቷ ላይ ትልውጥ አድርጎ ወሰደ። እግዚአብሔር እንዲህ ይላል ወደ ኢትዮጵያ ተመልሻለሁ። አሜን። ዋጋችሁ እጅግ ታላቅ ነው። እውነተኛ ሰላምና እርካታ ይሆንላችሁ። ወይኑም ፍሬን ይሰጣል፣ ምድርም አዝመራውን ታወጣለች። 6ኛ የተሰወረ እግዚአብሔር ዘንበል ስል የተሰወረ እርግማናችን ይሰበራል። እዚህ ነው ቁልፍ ነጥብ ያለ የተሰወረ እርግማናችን ይሰበራል። ቁጥር 13 ላይ በአሕዛብ መካከል እርግማን እንደነበራችሁ እንዲሁ አድናችኋለሁ፣ በረከትም ትሆናላችሁ። የተሰወረ እርግማን አያችሁ? እናንተ ማታቁት ዳሩ ግን የተባለላችሁ እንዳይሆን። እርግማን ማለት ምን ማለት ነው? እርግማን ስለሚለው ነገር ሰዎች የተዘበራረቀ ትርጉም አላቸው። ስለዚህ እርግማን አለብህ ይላል። ኢየሱስ ጌታ ነው። ሲጀመር ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል በእንጨት ላይ የሚሰቀል ተረግሟል ተብሎ እንደተጻፈ ክርስቶስ በእንጨት ላይ ተሰቅሎ በሕግ የመጣን እርግማን ሰብሮልሃል። አሜን ትላላችሁ? ታዲያ ግን አሁን የተኛ ነው? ከአሕዛብ መካከል እርግማን እንደነበራቸው እንዲህ አድናቸው ስል የተኛ እርግማን ነው። እርግማን በአንተ ውስጥ አይኖርህም፣ በአንተ ፊት ቁሞ ግን ይከለክላል። አገኛችሁ? እርግማን ማለት ምን ማለት ነው? ወደ ታየልህና እግዚአብሔር ወደ አየልህ ወደ አጀንዳ ልክ እንዳትደርስ መንገድ ላይ ቁሞ የሚከለክልህ በረኛ ማለት ነው። በረኛ በፊት በር ከፍቻለሁ ብሎ በ7 ነቢያት ይናገራል፣ በ8 ሐዋርያቶችም ያጸናል፣ በ9 ፓስተሮች ደግሞ ያተምብሃል። ስትሄድ በሩ ግን ዝግ ነው። ለምን? የተሰወረ እርግማን። በር ከፍቻለሁ ብሎ ሌሊት በላይ መጥቶ ይናገራል፣ በድፍረት ይናገራል፣ በድፍረት ላለ በሩ ጋር ስትደርስ በሩ ዝግ ነው። ለምን? የበሩ እጀታ በኋላ ነው። በኋላ በኩል ሌላ ሰው ይዞታል። ከውስጡ ልትወጣ ስትሄድ እጀታውን የያዘ ሰው ውጭ አለ። እንዳትከፍት ግጥም አድርጎ ያዘ። ይሄ ሰው ውጭ እንጂ ባንተ ውስጥ አይደለም። ሁሉ ጊዜ የምታውቀው ውስጥ ያለ ነው፣ ውጭ ያለውን አታውቅም። እሱ ምን ይባላል? እሱ ሰው እርግማን ይባላል። ዛሬ ወደደም ጠላ ከፊቴ ገለል አድርጎ ገብቷችኋል? ከፊታችሁ ገለል አድርጎ
ይሄ የተሰወረ እርግማን የሚሰበርበትና እንዴት ከህዝቡ ላይ እንደማነሳ እግዚአብሔር መመሪያውንም በትሩንም አክቱንም ሰጥቶኛል። አሜን ትላላችሁ? አሜን ትላላችሁ? ዛሬ የተባለልህ እውን እንዲሆን እጆችን በላይ ላይ ይጭናል። ለምን ብትል ማህተም ዛሬ ይደረግብሃል። እግዚአብሔርም እንዲህ ብሎ አዘዘኝ፣ የተሰወረውን እርግማን ከልጆች ሁሉ ላይ ተሰብራለህ አለ። እሺ ምልክቱ ምንድነው ብዬ አልኩ። ማህተም ሰጣለሁ፣ ማህተሙ በእጅ ይኖራል። ያን ማህተም በእጃቸው በራያቸው ላይ ስታስቀምጥ የተሰወረ በሰው አይን በእነሱ አይን ያልታየ ረቂቅ እርግማኖች በሙሉ ይሰበራሉ። ማህተሙ ምንድነው አልኩኝ። ጠብቅ ዝም ብሎ አለኝ። ልክ 21 ቀን ጸሎትን ጨርሼ ከሱ ጋር አውርቼ ወደ ቤት ገባው። ከምግብና ውሃ ጋር ዝምድና ጀመርኩኝ። ወደ ሰው ልማት ተመለስኩኝ። እንደ ሰው ማብላት መጥጣት ያኔ እንደ አማልክት ነበርኩኝ። አሜን አሜን። እንደ አማልክት ነበርኩኝ። ምግብ አላስፈለገኝም፣ ውሃ አላስፈለገኝም። ለስጋ ድቀት ሰጥቼ ለመንፈስ ኃይል የሰጠውበት ጊዜ ነበር። አሁን ከምግብና ከውሃ ጋር ዝምድና ሲጀመር ልክ ጸሎትን ጨርሼ በገባው በሶስተኛው ቀን ተደወለልኝ። ሄሎ አልኩኝ። አፖስትል በርናባስ ነህ? አዎ። መልእክት አለ። ከእንግላንድ የተላከልኝ መልእክት አለ። እሺ የት ጋር ላገኝ? ምንድነው መልእክቱ? አይ ባሉበት ላይ ነው የምትሰጠው ተብሎ የተሰጠኝ ፖስታ ነው። እሳቸውን እንዲናቸው ለሌላ ሰው እንዳትሰጥ ብዬ ነው። የእርሱ ምልክትም ተሰጥቶኛል። ግን እርሱ ቆሞ ምልክቱን ካገኘው እኔ ራሴ ጠራውታለሁ። ወይ ጉድ! ከዛ በኋላ የሆነ ቦታ ተቀጣጠረ። የሆነ ሰው እዛ ቦታ በሰዓት ተቀጣጠረ። እሱ ከኔ ቀደም ብሎ መጥቷል። ስልክ ይደውላል፣ ስልክ ያወራል። ቀጥ ብሎ ለጋ መጣው። ዝም ብሎ ይስቃል። ሰው ይስቅ፣ ደህና ነህ ብሎ ይስቃል። ሲስቅ አው ምልክቱን አግኝቻለሁ ብሎ ሰጠኝ። ላካስ ሲስቅ ጥርሴን ነው ያየው። ከሁላችሁ የተለየ ጥርስ አለ። እውነት አይደለም ወይ? ሃሌሉያ! ኢየሱስ ጌታ ነው። እንዲህ አይነት ድሮ እናት አባቶቻችን ጸጉራቸውን ያበጥሩ ከእንጨት የሚሰራው ማበጠሪያ ታውቃለህ? እንደዚህ አይነት ጥርስ አላችሁ እናንተ? ኢየሱስ ያድናል። ሰውየው ጥርስን አይና ትክክል ደርሶለት በቃ ብሎ ሰጠኝ። አሜን አሜን። ከዛም በኋላ ፖስታ ነውና ቤት ገብቼ ሲፈታ 7 ጊዜ ተጠምቶና ፈትቼ ሲጨርስ እቺን ማህተም አገኘው። እኔ እጄ ላይ የወርቅ ጌጥ ያደረኩት አይደለም። ጌታ መመሪያ ሰጠኝ። እንዲህ እንደማንኛውም ሰው ጌጥ እንደሚያገኝ ተሸክሜ ዞራለሁ። እግዚአብሔር ስራ ስል አወጣለሁ። ወዴት ነው የሚመጣው? ስሙ ወደ ቀኝ ይመጣል። ከዛ በኋላ ጫንስል ይሄ እንዲህ ይገለበጣል። በሰዎች አናት ላይ ይሆናል። ማህተም ነው ይሄ። አሜን። እንኳን አይደለም፣ አልማዝ አይደለም፣ ወርቅ ነው። ለምን እግዚአብሔር ወርቅን መረጠ?